ሰው እስከ 20 ዓመቱ ነፋስ ነው የሚናገረውንም የሚውልበትን ማያውቅ እስከ 20 ዓመቱ ልንታገሰው ይገባል። 20 ዓመት እስከ 40 ዓመት ደግሞ እሳት ነው። የዚያ ጊዜ ደግሞ ጀግንነት ነው። አድምጡኝ ማለት ነው። ልናገር ማለት ነው። ያያትን ሁሉ የሚያገባት ይመስለዋል። ሴቲቱም እንደዚያ ይመስላታል። በቃ ዝም ብሎ ሀብቱ ሁሉ የነሱ። ወጣት ምን አለበት ማለት እሳት ነዋ። አሁን ደግሞ ትንሽ ጨመር ከ40 እስከ 60 ደግሞ ማን ነው የሚገዛ መሰላችሁ? ውሃ ነው። የዚያን ጊዜ መብሰል ይጀመራል፣ ማሰላሰል ይጀመራል። ስለዚህ እስኪበስል ሰውን መጠበቅ። 60 ዓመት እስከ 40 ዓመት የሞላው ደግሞ መሬት ነው የሚያስተዳድር። ከዚያ በኋላ ያሉ ሰዎች ምንድነው ሽምግልና ሲቀመጡ ደግሞ ለሚቀረው ዓለም ነገ አፈር ልንሆን አፈር እየገዛቸው አይደለም ማለት ነው። ያምርባቸዋል እነዚህ ሲናገሩ ማለት ነው። 40 ዓመት ላይ ቀዝቀዝ ሰከን ማለት ይጀመራል። እዚያኛው ደግሞ ስንገባ ደግሞ ምን ነገ አፈር ለምንሆነው ነገር ትናንትና ገሌን ቀብረን መተን እያያችሁት ይባለት ይጀመራል ማለት ነው። ስለዚህ ሰው እድሜ ይመክረዋል። ሰውን መታገስ እንዴት መልካም መሰላችሁ! መድኃኔ ዓለም ትዕግስቱን ያድለን፣ ጥበቡን ይስጠን፣ ዕውቀቱንም ይጨምርልን። በጥበብ የሚመሩ እረኞችን ይጨምርላቸዋል። አንድ የቤተ ክህነት እረኞች። አሁን የቤተ መንግሥትን ነግሬያቸዋለሁ። ድሃ አለመበደል፣ ፍርድ አለማጓደል እግዚአብሔር የሾማቸው ባለሥልጣናት ይጠበቅባቸዋል በእውነቱ። እኛ ደግሞ የቤተ ክህነት መምህራን፣ ካህናት፣ ሊቃነ ጳጳሳት እነዚህ ሁሉ እግዚአብሔር የሚልካቸው እረኞች ናቸው። እንደ ልቤ የሆኑ ሰው እንግዲህ እንደ ልቤ የሆኑ ነው ያለ እግዚአብሔር። ሰው እንደ ስሜቱ የሚያስተዳድር አለ፣ እንደ ዘሩ የሚያስተዳድርም አለ። ለዘሩ ጠበቃ እየቆመ ማለት ነው። ለገዛ ዘሩ ጠበቃ እየቆመ የሚመራም ይኖራል። ለገንዘብ ብሎ የሚመራም ሰው ደግሞ ይኖራል። የሆኑ ሰዎች ተልኮ ሰጥተውት የሚያስተዳድር ሰውም ይኖራል። የእነዚያን ሐሳብ ብቻ እንደዚህ ሞንታርቦ ማለት ይሄ ሞንታርቦ አሁን አይጸድቅ፣ አይቀድስ፣ አያስቀድስ፣ አይቆርብ ዝም ብሎ እኔ የምለውን ማለት ነው። ተመልከቱ፣ እኔ የምለውን ማለት ስለውም ደግሞ ይሄንንም ይላል። ይገርማችኋል አይደለም? እንደዚህ ሞንታርቦ የሆነ ሰው አለ። ዝም ብሎ የተነገረውን ብቻ መጥቶ የሚያፈስ ማለት ነው። እነዚያ የጫኑበትን ሜሞሪ የሆነ ሰው ማለት ነው። የተጫነበትን አምጥቶ ፍስስ የሚያደርግ የማይመረምር ማለት ነው። ስለዚህ እንደ ስሜታቸው የሚመሩ ሰዎች አሉ። ለዘራቸው ጠበቃ የሚቆሙ ሰዎች አሉ። ነገስታት ተልኮ ሰጥተዋቸው እየበጠበጡ የሚመሩም አሉ። እንደ ደግሞ የልምዳቸው የሚመሩ አሉ። በደግነት የሚመሩም አሉ። በየዋህነት እሰራ ሲል ሰው ደግሞ ይበላሽበታል በእውነቱ ማለት ነው። እየሰራን እያበላሸን እያሳደገ እግዚአብሔር ለክብር የሚያበቃን ማለት ነው። በደግ በየዋህነታቸው በአቅማቸው እየተፍጨረጨሩ እየለፉ የማይሳካላቸው ደግሞ አሉ። ቁም ነገሩ ግን የሚመራ ሰው የሚያስተዳድር ሰው እንደ ገዛ ሐሳቡ እንደ ዘመዶቹ እንደ ባለስልጣኖቹ እንደ የበላዮቹ ሳይሆን እግዚአብሔር ምን ይላል እያለ ነው መምራት ያለበት። ማን ይላል አልኳችሁ? መንግስት ምን ይላል ወይም እገሌ ምን ይላል ወይም ምን ይላል ሳይሆን መጀመሪያ እግዚአብሔር ምን ይላል